ማዘው ጀብዮ ግሩ አንተ ውሻ ምንም አላውቅም። በፕላኬት ጥሩ ነው የነገርኩህ ያለው ቁጭ በይ ብዬሻለሁ። ቁጭ በይ አንቺ ቁጭ በይ ብዬሽ ቁጭ በይ ይኸውልህ እነግርሃለሁ ያለው ነገር እነግርሃለሁ ችግር የለውም ግን እኔ ልቀቀኝ በቃ እልክሻለሁ ትሄጃለሽ በቃ እሱን ምን ነው ደግሞ እኔ ነው የምመርጠው መልቀቅ አለመልቀቁን ራሱ እኔ ነው የምመርጠው በቃ እንድትነግሪኝ እፈልጋለሁ ንገሪኝ ጉዳዩ እንዴት ነው የተፈጸመው እንዴት ነው የፈጸማችሁት ምንም የምታውቀው ነገር የለም እሺ ይኸውልህ አንድ ነገር ልንገርህ ስንቴ ነው ና እግሬን ና ተሰብሯል እኔ ምንም የማውቀው ነገር የለም ጊዜን እየፈጀሽ ነው ተቀመጭ ከቅድም ጀምሮ ነው ሳስቀምጥሽ ተቀመጭ ከአንቺ ጋር ጊዜን እየፈጀሁ ነው ትደራደራለህ በገንዘብ ጭራሽ ተነስ ገና እግሬን ረግጥልሃለሁ ተነስ ነገር እንግዲህ ይኸውልሽ ለአንዴና ለመጨረሻ ጊዜ በዚህ ጉዳይ ላይ ተባባሪ መሆንሽንና እኛም ደግሞ አንዴ ስልክሽን ትሰጪኛለሽ ቦርሳሽን አንዴ ትሰጪኛለሽ አንዴ ቦርሳሽን ስጪኝ ምን እያረክ ነው ቦርሳሽን አንዴ ምን እያረክ ነው አንዴ ቦርሳሽን ስጪኝ ምን እያረክ ነው እጮህልሁኝ እዚህ አካባቢ እኮ እንዴ ምን እያረክ ነው ያለኸው ይኸውልሽ አንቺ የወንጀለኛ ተባባሪና እኔም ደግሞ ጋዜጠኛ መርማሪ ፖሊስ መሆኔን በዚሁ አጋጣሚ እንድታቂ ፈልጋለሁ ሆን ብለሽ አሳግተሽ የነበረውን ነገር በጠቅላላ ደርሰንበታል አንቺም ተባባሪ ሆነሽ ስልኬን አምጣው ሰውዬ ይኸውልሽ እየቀለድኩ አይደለም ለአንዴና ለመጨረሻ ጊዜ እነዚህ ሰዎች ይታዩሻል ይሄ ካሜራ ስትነጋገር የነበረውን ነገር በጠቅላላ ሁሉንም ነገር ሰምተናል ሁሉንም ነገር ነይ ቁጭ የለም ትይዙ ቁጭ ሁሉንም ነገር ሰምተናል አይደል ያንተ የሚሰራው ስልኬን ስጠው እያንዳንዱን ነገር ስታወሪ ሰምተናል ሁሉንም ነገር ያቀነባበርሽው በካሊድ እገታ ውስጥ በጠቅላላ ስትስማሚ ነበረ አቶ ሰለሞን ከሚባል ሰው የኢንስፔክተሩ ቀኝ እጅ ጋር ተባብረሽ ይኸውልሽ አንድን ታካሚ ፔሸንት ማለት ነው በሕክምና ክትትል ላይ ያለን ሰው አሳልፈሽ ለወንጀለኞች ስትሰጪ እጅ ከፍንጅ ነው የተያዝሽው ምንድነው ትለኛለህ አሁን ገንዘብ ልትቀበይ እዚህ ጋር ቁጭ ብለሽ እንደነበር ይኸውልሽ ካሜራ እያንዳንዱን ካሜራና ከካሜራ በስተጀርባ ያሉ ሰዎች በጠቅላላ እያንዳንዱ ስትናገር የነበሩ ነገሮች በመሰክር ይዘናል አሁን አንቺ ይኸውልህ 7 አመት ነው በነርሲንግ የሰራሁት ማለት በጣም አሪፍ 7 አመት ሙሉ ማለት ነው የሰራው ሰው ነኝ ስለዚህ የታካሚዎችሽን ሚስጥር ባንቺ እጅ ስንት ሰው ህይወት እንደገደልሽና እንዳለፈ ይሄንን ነገር ማስረጃም ተደርጎ ይወሰድልሻል አሁን ይኸውልህ እኔ ልሂድበት በቃ ምንም ወሬት ነው የምትሄጂው የትም መሄድ የሚባል ነገር የለም ሰለሞን የሚባል ሰው ነው እየጠበቅኩ ያለሁት የትም መሄድ የሚባል ነገር የለም ካልሆንክ ደግሞ አንተም ወንጀለኛ ነህ ማለት ነው እኔ ምንም አይነት ወንጀል የለም ስለዚህ አንቺ እየሰራሽ ያለሽው አቶ ሰለሞን ማለት ነው ይኸውልሽ ኢንስፔክተሩ የተባለ እጅግ በጣም ወንጀል የሰራ የብዙ ሰው ደም እጁ ላይ ያለበት የብዙ ሰዎችን ህይወት ሲያመሰቃቀል የነበረ ሰው ነው ስለዚህ ማለት ነው አንቺ የነርስ ሙያሽን በትክክለኛው መልኩ መጠቀም ሲገባሽ ይኸውልህ ሰማኛ መጀመሪያ አንተ ራሱ አቶ ሰለሞን ካልሆንክ ሰለሞን ነኝ ብለህ መምጣት ራሱ ወንጀል ነው እሺ ስለዚህ አንቺ ስልኬን ስጠኝ እኔ ልሂድበት በቃ ያሳገጥሽውን ሰው ገንዘብ ልትቀበይ የደም ዋጋ ልትቀበይ ነው ማለት ነው እዚህ መጣሽ አይደለ ሌላ ሰው ነው አልኩህ እኮ እዚህ ጋር ምንድነው እየጠበቅሽ ነበር ስለዚህ አንተ ካልሆንክ አቶ ሰለሞን የሚባል ሰው ነበር አይደል የምትጠብቂው አምጣ ስልኬንና ልሂድበት ስልክሽን ጠልፈን እንዳቶ ሰለሞን ሆኜ እዚህ ጋር የመጣሁት ስታደርግ የነበረቻቸውን ነገሮች በጠቅላላ ጠንቅቄ እየሰማሁ ነበር እያዳመጥኩ ነበር አንቺ ካሊድን ያሳገጥሽበትን ገንዘብ ከኢንስፔክተሩ ጋር እስጩይ እኔ ጫሃለሁ ለምን መሰለህ ያለንበት ቦታ ራሱ አንተ ነህ ነይ እንደውም እንትን አልኩሽ አይደል በጣም ቁጭ በፕላኬት ጥሩ ነው የነገርኩህ ያለው ቁጭ ብዬሻለሁ ቁጭ አንቺ ቁጭ ብዬሽ ቁጭ በይ እንዴ ምን እያረክ ነው ያለኸው ነው የምለው ይኸውልህ እዚህ ጋር ይሄንን ቦርሳ በደንብ ትፈትሹኝ ይችላልላችሁ እያንዳንዱ መረጃ ከዚህ ላይ ትይዛላችሁ ቁጭ በይ ብዬሻለሁ ቁጭ በይ እጣፈጠፍሻለሁ ቁጭ በይ ቆሻሻ አንቺ ቁጭ በይ ዝም በይ ይኸውልሽ ይሄን ሁላ ነው የምጨርስብሽ እኔ ካንቺ መረጃ ብቻ ነው የምፈልገው ነገር የለም እንደዚህ አይነት ነገር የለም አንተ ራስ ወንጀል እየሰራህ ነው ያለኸው ቁጭ በይ ወንጀል እየሰራሁ ነው ያለሁት እንዴ ምን እያረክ ነው ያለኸው ነርስ ነሽ አይደለ በተገቢው ሁኔታ መስራት የነበረብሽን ስራ ታካሚዎችሽን ፔሸንቶችሽን እንዳለ አጋልጠሽ እየሰጠሽ ወንጀል እንዲሰራባቸው አይደለም በቃ እየሰጣን ስራዬን እየሰራው አሁን አቶ ሰለሞን ከሚባል ወንጀለኛ ጋር ተደራድረሽ ካሊድን አሳልፈሽ ሰጠሽው ብዙ የሆነ ችግርና አደጋ ውስጥ ከተሻል ስለዚህ አንተ ደግሞ ሰለሞን ካልሆንክ ማለት ነው ማንነትን መጀመሪያ አስረድተህ መምጣት ትችል ነበር አለቀ ምንድነው ማንነትን አስረድተህ መምጣት ትችል ነበር ማለት ማስረዳት ትችል ነበር ኦኬ ከወንጀለኛ ጋር ተደራድረህ ነው የምትይኝ በጣም አበዛሽ ወንጀለኛ አይደለሁኝ ይኸውልሽ ለአንዴና ለመጨረሻ ጊዜ ነው የምነግርሽ ለአንዴና ለመጨረሻ ጊዜ ነው የምነግርሽ ምናልባት ላይሽ ላይ ስለተቀመጠው ነርሲንግ ወይም ደግሞ ዶክተር ብዬ
ስለማዕረግ ስምሽ ብዬ እስካሁን ዱላ አላሳረፍኩብሽም። ስለዚህ ከዚህ በኋላ ግን እጠፈጥፍሻለሁ፣ ነግሬሻለሁ። ለአንዴና ለመጨረሻ ጊዜ ነው የምጠይቅሽ። ምን ሆነህ ነው? ተጠባቂ ያለበት እንዳንቺ አይነት ተራ ወንጀለኛና ምን ሆነህ ነው? ይኸውልሽ እያንዳንዱ መረጃ ተይዟል። ስትደራደሪ የነበራቸውን ሰዎች በጠቅላላ አቶ ሰለሞን ከሚባለው ሰው ጋር ካሊድን ለማሳገት ብለሽ ገንዘብ ተቀብለሻል። ገንዘብ መቀበል ብቻ ሳይሆን እገታው ላይ ሙሉ ተሳትፎና ተባባሪ ነበርሽ። አሁን ደግሞ በጣም ጥሩ ስራ የሰራሽልን ያ ሁለተኛ ሰው ካንቺ ጋር ተባባሪ የነበረው ማን እንደሆነ አላወቀንም ነበረ። ነካ ጋርዱ ከካሊድ ጋር አብሮ የወጣው ሰው ያ ሰው ነው ሁለተኛ ተባባሪ የነበረው ማለት ነው። ጠርተሽዋል። እሱንም እየመጣ ነው እዚህ ሁለታችሁንም ማለት ነው የማትወጡት ችግር ውስጥና የማትወጡት መቀመቅ ውስጥ ነው የምከታችሁ። ስለዚህ ይኸውልሽ ወንጀልሽ እንዲቀነስልሽ ሰዎችን ወደዛ ውሰድልኝ ከላይ ላይ ወንጀልሽ እንዲቀነስልሽ ከፈለግሽ በትክክለኛው መልኩ ነገሮች እንዲቀጥሉ ከፈለግሽ እኔም ደግሞ ዱላ ሳላሳርፍብሽ ይኸውልሽ ሰው መደብደብ እሺ በትክክለኛው ነገር ንገሪኝ። ማን ነበረ ዞር አድርገው እንደገና ደግሞ ሰዎችንም ዞር አድርጋችሁ በትክክል ስትናገሩ መስማት ፈልጋለሁ። ትእዛዙን ከማን ነበር ስትቀበዩ ነበረው? እነግርሃለሁ አልኩህ እኮ ያለውን ነገር ግን በቃ ዞር አድርገልኝ ከአጠገቤ። እሺ ይሄ ሁሉ ሰው ነው ያልፈልግም። በቃ ታያችሁ። እሺ እናንተ ሁለታችሁ በላይኛው በኩል ግቡ። ጋርዱ እየመጣ ነው። የካሊድ ጋርድ የነበረውና ይሄን ነገር ተባብሮ አብረው ሲያሰራ የነበረው ሰው እሱ የሚመጣበትን ቦታ ተቆጣጠሩልኝ አንዳንዴ ክፍተቱን። እሺ ዞር ብሎ ከፊልቶ እሺ ቀጥይ ተናገሪ። ማን ነበር የዚህ ጉዳይ ላይ ካንቺ ጋር ተባባሪ ሲደረግ የነበረው ይሄን ነገር ሲያቀነባብር የነበረው? ካሊድን እንዴት ነው ከሆስፒታሉ ይዛችሁት እንዲወጣ ያደረጋችሁት? ይኸውልህ እኔ ይሄን ሁሉ የማውራት ማለት ላንተ ለምን እንደማውራልህ አላውቅም። ሲቀጥል ደግሞ በቃ ብሩ ይቅርብኝ ልሂድ በቃ። ስሚ ይኸውልሽ እስካሁንም ድረስ ማለት ነው ሴት ልጅ ነሽ ብዬ ነው ጸጥ ያልኩሽ። እቀጠቅጥሻለሁ ቆዳሽ እስኪለጥ ነው ምገርፍሽ ብዬሻለሁ። ለምንድን ነው የምትገርፈኝ እንዴ? ምን ሆነህ ነው? እሺ መሄድ ካለብኝ ልሂድ በቃ። ጊዜን እየፈጀሽ ነው። ተቀመጭ ከቅድም ጀምሮ ነው ሳስቀምጥሽ። ተቀመጭ ከአንቺ ጋር ጊዜን እየፈጀው ነው የምልሽ። ጊዜን እየፈጀው ነው። በቃ እኔ በእናትህ ተወኝ በቃ። እኔ መሄድ ነው። ለምን ጊዜ የምትፈጅብኝ? ወንጀለኛ ነሽ አንቺ ቆሻሻ። የስንት ሰውን ህይወት እያመሰቃቀልሽ የነበርሽ። በቃ እሺ አልኩኝ እኮ እሺ እነግርሃለሁ። ሁሉንም ነገር ትነግሪኛለሽ። አየሽው አይደል? ይሄንን ዱላ አለሽ እስኪያልቅ ድረስ እረፍ። እንዴ ምን ሆነህ ነው? እስካሁን እንደውም ማለት ነው ልብስሽን አስወልቄ እራቆትሽን አርቄ ነው ምገርፍሽ። እሺ እነግርሃለሁ አልኩኝ በቃ ተወኝ እንዴ። ስለዚህ ትነግሪኛለሽ ሁሉንም ነገር አይደለም። ይኸውልህ እኔ ተገድጄ ነው የገባሁበት። እንደዚህ ምንድነው ተገድጄ ነው የገባሁት? 7 ዓመት ሙሉ ስራ በስነ ስርዓት መሰራ ነው። እሱንም እናጣራለን። እኔ በአንቺ ህይወት ላይ የስንቱን ሰው መርፌ ወግተሽ የስንቱን ሰው ህይወት ምናምን እንዳመሰቃቀልሽ ማስተዳድርበት ስራ ነው ነርሲንግ ማለት ነው። እየሰራሁበት ያለ ሙያ ነው፣ ሞዶ ሙያ ነው። ግን በቃ ለብር ሲሆንና ቤተሰቤን ደግሞ ችግር ውስጥ ስላለ ነው የገባሁበት። እንደዚህ 20 ምናምን ዓመት የተማርሽው ምናምን ይሄ ሁሉ ሰው ባንቺ የመኖርና የመሞት ሂደት ውስጥ ያለን ሰው የተለያዩ ገንዘቦችን እየተቀበልሽ ምናምን ከወንጀለኞች በሽተኞችን መግደል ነው ስራሽ? መግደል ነው ወይ ስራሽ? ቆይ ልንገርህ ቆይ የተገደልኩበት ነገር እኮ ስላለ ምንድን ነው የተገደልሽበት ነገር? አንደኛ በቃ የመረጥኩት ከስራዬና ከገንዘብ እንደገና ደግሞ መታሰር እንደሚኖርብኝ ነው የነገሩኝ። ማን ነው የሚያሳስርሽ? እኔ ጋር የመጣው ኢንስፔክተር ነው። ኢንስፔክተር ኢንስፔክተር ማለት ህጉ ላይ ያለ ሰው ማለት ነው። ገባህ አይደለ? እንዴት ኢንስፔክተር መሆኑን በምናው መታወቂያውን አሳይቶኛል። ስለዚህ ይሄን ስራ ካልሰራሁኝ የሚጠብቀኝ እስር ቤት እንደሆነ ነግሮኛል። ይሄን ስራ ደግሞ ከሰራሁኝ ደግሞ የሚሰጠኝንም ገንዘብ ነግረውኛል። ቀብድም ተቀብያለሁ ነው 20 ሺህ ብር ማለት ነው። 20 ሺህ ብር ላንቺ አስገብተውልሻል? እሺ ኢንስፔክተር ያለሽ ሰውዬ የቀድሞ የተባረረ ከፖሊስ ቤት የነበረ ሰው መሆኑን ይሄንን ታውቂያለሽ? እኔ አላውቅም። ይሄን አየሽ? አንቺ ሲያጭበረብርሽ ሲያታልልሽ በስነ ምግባር ብልሹነት ከህግ ቤት ተባሮ ያለ ወንጀለኛ አሁን የብዙ ሰው ህይወት እያመስቃቀለ ያለ ሰው ነው። መምረጥ የነበረብኝ ለመሰለህ እኔ ማስተዳደረው ቤተሰብ አለ። አንድ ቀን እኔ እስር ቤት ባደር አንድ ዳቦ የሚገዛላቸው ሰው የለም። ስለዚህ የሌላ ሰው ህይወት መጥፋት አለበት ነው እያልሽኝ ያለሽው? አይደለ እኔ ህይወት መጥፋት እንደሆነም እኮ አላውቅም ነገሩ። እንዴት ካሊድ ታግቶ ከቤት ውስጥ አስወጪልኝ ጋርድ የተቀጠረለት እዛ ጋር ህይወቱ አደጋ ውስጥ ስለሆነ መሆኑን ጠንቅቀሽ ታውቂ ነበረ። ነገር ግን አንቺ ምንም አልመሰለሽም። የዚህን ሰው ህይወት አሳልፈሽ መሰለኝ አይደለም። እባክህ እና ምንም ስላልመሰለሽ ነው እንጂ ታወራኝ ነው የምፈልገው። ለምን መሰለ ምንም ለህይወት እኮ ነው ይቆምና አይደል? እንደኛ ስራችን ስለ ህይወት ነው። ስለዚህ ግን አንቺ ህይወት እያጠፋሽበት ነበር እንጂ እያዳንሽበት አልነበረም። እኔ በደንብ ነው የተንከባከብኩት እኮ። እሱን መጠየቅ ይችላል። ተንከባከበሽ ጤነኛ ሲሆን አሳልፈሽ እንዲገደል አሳልፈሽ ሰጠሽ። የሆነ ስነ ምግባሬን ተወጥቻለሁ። ምንድነው ሙያ ስነ ምግባርሽ ነው የተወጣሽው? ደህና ሆኖ ነው የወጣው። በቃ ደህና ሆኖ ነው የወጣው። ደህና ሆኖ ነው የወጣው። እንደገና ደግሞ የወጣውም ደግሞ እኮ በደረሰው መረጃ መሰረት ነው እንጂ እኔ አይደለሁኝም ካስወጣሁት። ውጣ። ስሚ ይኸውልሽ
እኔ መረጃ ብቻ ነው ካንቺ የምፈልገው። አሁንም ቢሆን ምንም እየተባበርሽኝ አይደለም። ጨርሽ ይሁን። ሰሚኝ ካንቺ የምፈልገው መረጃና መረጃ ነው ብዬሻለሁ። አይደለም ይሁን ምን እንደሆነ ልንገር። አይደለም ይሁንልክ እየጠበኩሽ ነው። ባጁን አሳይቶኛል አልኩ። መታወቂያውን አይቻለሁ። አይደለም መታወቂያውን አይቻለሁ። ኢንስፔክተር ነው አልኩ። ከዚህ በፊት ኢንስፔክተር ነበር፣ ግን የተባረረ ከህግ ቤት ፖሊስ የነበረ በትክክለኛው መልኩ ባጁ ማየት ነበረብሽ። ይሄንን እኔ አላውቅም። ይኸውልህ ምን እንዳለኝ ታውቃለህ? እሺ ይሄን ስራ ካልሰራሁኝ እኔ ለአንዴና ለመጨረሻ ጊዜ ሙያዬንም ትቼ እኔ እስር ቤት እንደመበሰብስ ነው የነገረኝ። አንድ ቀን ደግሞ እኔ እስር ቤት አደርኩ ማለት ቤተሰቦቼ ምንም የሚያገኙት ነገር የለም። ሙሉ ቤተሰብ እኔ ማስተዳደር ያለሁት በሽተኛና ለአንቺ ቤተሰቦችን ለማዳን የሌላ ሰው ህይወት መመሰቃቀል ነበረበት ወይ? ይሄ ልጅ 30 ደቂቃ ብናረፍ ተገሎ እንደነበር ታውቂያለሽ? አይደለም ሊገሉት ነበር። አላውቅም ነበር ያንን አላውቅም። እኔ እንደሚገደል አይደለም እንዴት በጋርድ እየጠበቀ አንቺ ተምሬያለሁ ብለሻል። ተምረሽ ነው ነርስ ሆንሽው አይደል እንዴ? በጋርዶች እየተጠበቀ ያለ ፔሸንት ዝም ብሎ ተነስቶ ሲወጣ እንዴት አንቺ ይሄን ነገር አላቀም ወይም አይዲያ የለኝም ብለሽ ልታፈኝ ነው? አንደኛ ኢንስፔክተሩ ራሱ ያሳመነኝ ነገር አለ። ገባ አይደለ? ምን ብሎ ነው ያሳመነኝ? ፖሊስ እንደሆነ ካወቅኩኝ በቃ ይሄ የመገደል ነገር ላይ አልመሰለኝም። እነሱን እንደተባበርኩም ነው የቆጠርኩት። እኔ አንዳንድ ጊዜ ደግሞ ሳይው ማለት ነው ኢንስፔክተሮችን በፍጹም ገንዘብ የሚሰጥሽ ቦርዱ ከሚያውቀው ሌላ ሆስፒታሉ ካልፈረመበት ወይም ደግሞ ሆስፒታል ይዞት የገባው ሶፊ ነበር አይደል እንዴ? ካሊድ ታሞ አዳምጪኝ እኮ የምፈልገው መረጃ ብቻ ነው የምሰጥሽ። መረጃውን ደግሞ ማሰጪኝ ቢሆን ራሱ ስትወያይ ስትነጋገሪ ከአቶ ሰለሞን ጋር ስትደራደር የነበረውን ነገር በጠቅላላ ካሜራ ውስጥ ቀድቻለሁ። ምንም አባሽ አትነፋረቂ። ቀና ብለሽ አውሪ። ማራም ብያለሁ። በቃ እኔ የማውቀው ነገር የለም። እንደዚህ አይነት ስራ ምን ይሰርቼ የማውቀው አይደለሁኝም። በቃ እሱን እናጣራና ከዚህ በፊት ስንት ሰው እንዳስገደልሽና በአንቺ ምክንያት ስንት ሰው ሙያሽን ተገና አድርገሽ ሙያሽን ተጠቅመሽ የስንት ሰው ህይወት እንዳመሰቃቀልሽ ገና እሱን የምናውቀውና የምናጣራው ጉዳይ ይሆናል። እሱ ምንም ወዲህ ኋላ ታሪክ የለኝም። እኔ በቃ ይሄን ስራ ብቻ ነው የሚጀምረው። ስለሱ አትንገሪ። እሱ ለራሴ ስለተገደድኩበት ነው የገባሁት አልኩ። ስለተገደድኩኝ ነው። ምክንያቱም ፖሊስ ነው የመጣው እኔ ጋር አይደለ? እኔ ደግሞ መታሰር አልፈልግም በዚህ እድሜ። ገንዘብ ሲሰጥሽ 20 ሺህ ብርን የሚያህል ነገር ቀብድ ሲያስገባልሽ ተጨማሪው ስንት ሊሆን እንደሚችል መገመት ነው። ስለዚህ ይሄ ሰውዬ ብዙ ያቀነባበረው ሴራና ያቀነባበረው ተንኮል እንዳለ መገመት ለአንቺ ምንም ጥርጥር የለውም። አሁን ራስሽን ለማዳን በዚህ በዛ መፍጨረጫጨሩን አቁሚና አሁን እኮ ነገርኩ እኮ እኔ ጋር የምትፈልገው መረጃ አንደኛ ካሜራ ስለያዝኩ ችግር የለውም ነግሬሃለሁ። ካሜራ ተባባሪ ስለነበሩት ነገሮች ሁሉ እንዴት እንዳደረጋችሁት እንዴት እንዳቀረባበራችሁ አንድ ውሸት እንደሆነ ከነገርሽኝ ካሜራውን ዘጋውና ትተነው እንውጣለን። ግን እንዴት ታቀነባበሩ እንደነበር ማን በዚህ ተባባሪ እንደነበር አሁን ወጥ አድርገሽ ግን በቃ ይኸውልህ እነግርሃለሁ ያለውን ነገር እነግርሃለሁ። ችግር የለውም ግን እኔ ልቀቀኝ በቃ እልክሻለሁ። ትሄጃለሽ በቃ ትሄጃለሽ። እሱን ምን ይሆናል ደግሞ እኔ ነው የምመርጠው። መልቀቅ አለመልቀቁን ራሱ እኔ ነው የምመርጠው። በቃ እንድትነግሪኝ እፈልጋለሁ። ንገሪኝ፣ ጉዳዩ እንዴት ነው የተፈጸመው? እንዴት ነው የፈጸማችሁት? ንገሪኝ ጉዳዩን። ይኸውልህ ሁለት ካርዶች አሉት ካሊድ ማለት ነው። እኛ ጋር ሲታከም በስነ ስርዓት ነው ተንከባክቤው በጣም በጥሩ ጤንነት ላይ ነው የነበረው ማለት ነው። እኔ ማውቀው እሱ ነው። በጥሩ ጤንነት ሆኖ እንደወጣ ነው ማውቀው። ገባህ አይደለ? ስለዚህ ሁለት ነበሩ። አንደኛው ነበር ከኔ ጋር አሁን የደወልክለት ልጅ የነበረው የሚሰራ የነበረው ማለት ነው። ሌላ ደግሞ አንድ ደግሞ አለ ሌላ እሺ አንድ ደግሞ አለ። ሁለት ነበሩ የዛን ቀን ጋርድ የነበሩት ለካሊድ ተመድበው የነበረ ሶፊ የመደባቸው ማለት ነው። ስለዚህ ሁለቱም ነው ክደቱ ላይ የተሳተፉት ነው። አይደለም አንደኛው ብቻ ነው። አንደኛው ግን ወጥቶ ነበረ። ለምን የሚያስፈልጉት ሜዲሲኖች ነበሩ የታዘዘለት ማለት ነው። ስለዚህ የሕክምና መድኃኒቶች ምናምን ነበሩ። እሺ እሱን ሊገዛ ወጥቷል አንደኛው ማለት ነው። አንቺ ነሽ ያዘሽው ማለት ነው። አሁን እኮ ነኝ ተከታተለው የነበረው ዶክተሮች አሉ። ከነሱ በመቀጠል ግን እኔ ነበር። ነገር ግን መድኃኒቱ አስፈልጎት ሳይሆን እናንተ ይዟችሁት ለመውጣት እንዲመቻችሁ ነው። እመኝልኝ ነው አይደለም የሚያስፈልገውም ነው ግን አጋጣሚውን ተጠቀመን። በቃ አጋጣሚውን ተጠቀማችሁበት። በጣም ጥሩ። እሺ አንደኛውን ማለት ይሄ እንትን ያላለውን ማለት ነው። ከእናንተ ጋር ድርድር የሌለውን ማለት ነው። አዎ እሺ። ከዛ እሱ ወጥቶ ነበረ። ይሄኛው በነበረ ሰዓት ላይ ነው አንደኛው ጋርድና አንቺ ቀራችሁ። እሺ። እና እኔ እነ ሶፊ ሲያወሩ ስለሰማው ስለነበረ ስልክ ነው ዋናው የተፈለገው። በእኔ በኩል የተፈለገው ስልክ ለካሊድ እንዲደርስ ነው። ሌላ ነገር አልነበረም። ስልክ ማለት ካሊድ ጋር ስልክ አልነበረም ነው? ስልክ አልነበረም። እሺ። ለምንድን ነበር ስልክ ያልነበረው? ምክንያቱም በቃ የነበረበት ሁኔታ ልክ ጥሩ ስላልነበር ስልክ አልነበረውም። ግን በዛ ስልክ ነበር እንዲደርሰው የተፈለገ መረጃ ነበረ። ገባ አይደለ? ስለዚህ ለካሊድ ለራሱ ማለት ነው። ምን አይነት መረጃ ነበረ?
እኔ እንግዲህ የሰማውን ነገር እሱ ነው ሊያውቅ የሚችለው እኮ። ኦኬ እሺ ተይው እሱን የምታውቂው ዋናው ነገር ስልክ ማድረስ ነው ለሱ የነበረብኝ። ስለዚህ ለነ ሶፊያ አወራኋቸው ማለት ነው። ወንድሞቹም ስለሆኑ አወራኋቸው። እሺ ምን ብለሽ ነበር ያወራሻቸው? ለካሊድ ስልክ እንደሚያስፈልገው ምክንያቱም ብዙ ሰዓት ሆስፒታል ውስጥ ስለነበር የነበረበት ሜንታል ኬዝ ጥሩ አልነበረም። ስለዚህ የሚዝናናበት ነገር ያስፈልገዋል፣ ከሰዎች ጋር ከጓደኞች ጋር እንዲያወራ ያስፈልገዋል የሚለውን ነገር አሳመንኳቸው። ይሄንን ነገር ኢንስፔክተሩን ያዝሽ እንድታረጊ ማለት ነው። ስልክ ነው በቃ ዋናው እንዲገባ የነበረው ማለት ነው። ስለዚህ ስልኩ እንዲገባ ደግሞ እኔ እነዚህ ነገሮች ፈጠርኩ ማለት ነው። እሺ ከዛ እነ ሶፊ ሊዝናናበት እውነታቸውን ያስፈልገዋል ብለው አንቺን አምነው ለካሊድ ስልክ ተሰጠው። አዎ ማለት ነው። ከዛስ በኋላ ምንድን ነበር የተፈጠረው? በዛ ስልክ በቃ በዛ ስልክ ተደወለለት። ከዛ መውጣት ነበረበት። ከአንደኛው ጋርድ ጋር ወጣ። ያለው ነገር ነው ማውቀው ያንን ነው በቃ። ከዚህ ተለየ ነገር አላውቅም። ቀጥታ እሱ ነው የደረሰው መረጃው ማለት ነው። ኦኬ ካሊድ ጋር ማለት ነው ስልክ። ስለዚህ ይዞት የወጣው ጋርዱ ነው ደግሞ አንደኛው ጋርድ ነው አብሮት ተከትሎት ወጣ። ይሄኛው ምንም የሚያውቀው ነገር አልነበረም። ኦኬ ስለዚህ አሁን የደወልሽለት ወንጀሉ ላይ ተባባሪ የነበረ ካንቺ ጋር ገንዘብ እንዲካፈል የነበረ ሰው ነው ማለት ነው። አዎ እንደዛ ነው በቃ። በጣም ጥሩ ይኸውልሽ አሁን ይኸውልህ ይሄን ሁሉ ነገር ያለው አንድ ነገር ብትዋሽኝና መረጃው የተሳሳተ ከሆነ ማለት ነው መረጃው የተሳሳተ ከሆነ የማትውጭበት ችግር ውስጥ ነው የምትገኘው። በቃ እኮ ነገርኩ አሁን እኮ በሁለቱም መልኩ እኔ በእነ ሰለሞንም በኩል እኮ ተፈላጊ ሰው ነው መሆኑ ገብቶካል አይደል? እኔ ደግሞ እዚህ ጋር ቤተሰብ ያለኝ ሰው ነኝ። ይኸውልሽ ስለ ቤተሰብሽ የምታስቢ ቢሆን እንደዚህ አይነት ወንጀል ውስጥ ስትገቢ ለሌላ የህግ አካል ሄደሽ እንደዚህ አይነት ችግር ውስጥ እያስከተተኝ ያለ አንድ ኢንስፔክተር አለ አስገድዶ ገንዘብ ወይም ደግሞ ፔሸንትሽን አሳልፈሽ ስጪ እያለ ያለኝ አለ። እሱን እንዳልሞክር ተደርጊያለሁ እንግዲህ አይደለ? በቃ እሱ እንዳልሞክር ነግሮኛል፣ በደንብ አስጠንቅቆኛል። በምንድነው ያስተነቀቀሽ? እኔ ኢንስፔክተር ነው አልኩ። እኔ ደግሞ ህግ ውስጥ መታሰር የምፈልግ ሰው አይደለሁኝም። የፈለገ ኢንስፔክተር ቢሆን ለአንቺ 20 ሺህ ብር ለመስጠት ምን አስፈልገው? ምን አስፈልገው? ሲጀምር የቦርድ አባል ተስማምቶበት ህክምናውን ጨርሶ መውጣቱ ሳይታወቅ እሺ እኮ አሁን በቃ የምትፈልገው መረጃ እኔ ነግሬያለሁ። አሁን ልቀቀኝ። እሺ ይኸውልሽ አንድ ሌላ ተጨማሪ የምታደርጊልኝ ነገር አለ። ቁሚ ተነሽ፣ ተነሽ ቁሚ። ቦርሳሽን እሰጥሻለሁ። ምንም እንዳልተፈጠረ ትቆሚያለሽ። ይሄኔ ጋርዱ መድረሻው ሰዓት ደርሷል። አዳምጪ። ምንም እንዳልተፈጠረ ገንዘቡን ተቀብለሽ አንቺም ሌላኛውን ገንዘብ ለአንተ ሊያመጣልህ ሄዷል እየጠበቀህ ነው ምናምን ነገር ብለሽ ስላለው ነገር እዚህ ጋር ታጣብቂዋለሽ። ሐሳቡን ተረዳሽ? ሰማሽ? መነፋረቅሽን አቁሚ። ይኸውልሽ ዱላውን ላይሽ ላይ ነው የምጨርሰው ብዬሻለሁ። አዎ የሰማሁት። በቃ ቀጥ ብለሽ ቁሚ። በቃ እንባሽን ጠራርጊ። ተነሽ ጥረጊ። አሁን ይኸውልሽ አንቺን ለቅቄሽ እንድትሄጂ ጋርዱን መያዝ አለብኝ። ጋርዱ ደግሞ እየመጣ ነው። አሁን ደውለሽለታል። ሎኬሽን እዚህ ጋር ልከልለታል። እየመጣ ነው። ልክ እሱ ሲመጣ ነገሩን የምንቀይረው ይሆናል ማለት ነው ጉዳዩን። ሰማሽኝ ወይ? ምንም አይነት እሱ የሚጠራጠርበትን ነገር ብታሳይ እንዲህ እየተነፋረቅሽ ምናምን ነገር ቢሆን ተመልካቾች ካሜራማኑ አንዴ በትክክለኛው ማለት እንዲህ እያለቀሰች ጋርዱ ከመጣ ከባድ ችግር ውስጥ ምናምን ነገር ስለምንገባ ወይም ሊጠራጠር ስለሚችል ሀዘኗ እስኪያልቅ ምናምን ነገር ካሜራውን ታጠፋልኝና ልክ በትክክለኛው ሰዓት እንትኑን እንቀጥለዋለን። ካሜራውን አጥፋ። አሁን እንደዚህ እንደተረጋጋሽ አሁን በደንብ ተረጋግተሻል ብዬ አስባለሁ። ማለቃቀስሽን መንፈቅፈቅሽን በደንብ አቁመሽ አንቺ ነፃ እንድትሆኚ ከፈለግሽ ያደረሽውን ጉዳት ምናልባት ስትከሰሽ ክሱሽንም የሚያቀልሽ ነገር ቢኖር ይሄ ትብብርሽን ነው። ካለበለዚያ እስከዛሬ የለፋሽብሽን 20 ነው 30 ዓመት ተምረሽ ያመጣሽውን የሙያ ስነ ምግባር ስምሽም በጠቅላላ ጥፍትፍት የሚያደርግ ስራ እስከመጨረሻው የሕክምና ፍቃድሽን ሁላ የሚያሰር ስራ ነው የሰራሽው። ስለዚህ ለአንዴና ለመጨረሻ ጊዜ ተገደሽ እንደሆነ እንድረዳ ይሄን ነገር ትተባበረኛለሽ። ልጁ ይኸውልሽ የኛ ሰዎች እየገባ ነው ወደ ጫካ ምናምን ነገር ብለውናል። አንድ ለወጥ ያለ ሰው እየገባ ነው ብለውናል። ስለዚህ አንቺ እኛን ስለሚያቀር ማለት ነው ጋርዱ ከሆነ እኔን በደንብ ጠንቅቆ ያቀኛል። እያንዳንዱ ነገር ከኛ ጋር የኖረ ልጅ ስለሆነ ማለት ነው የካደል ልጅ ነው። ስለዚህ ሁሉንም ነገር እንድታስለፈልፊው እፈልጋለሁ። ሁሉንም ነገር ነው የምልሽ። ግን ሲመጣ መኪና ውስጥ ገንዘብ ሊያመጣ ሄዷል ብለሽ ነው የምትይው። የት አለ ምናምን ነገር ሲልሽ ገባሽ? በስትክክል ቆፍጠን ብለሽ ቆሚ። ቦርሳውን አንጣው። ያጂ ቦርሳሽን በትክክል ያዡ ቦርሳችን። ይሄንንም ስልክ እያንዳንዱ ነገር ማለት ነው ከልጁ ጋር ያሉትን ኮኔክሽኖች በጠቅላላ እኛ ጋር ስለሚያስተላልፍልን ስልኩንም ጠንቀሽ ትይዣለሽ። በስትክክል ቁሚ። እንባሽንም ምናምን ነገር ቆፍጠን ብለሽ እሺ፣ ምንም ስህተት እንዳይፈጠር። እንግዲህ እኛ አሪፍ
እያንዳንዱ ነገር በትክክል ምንም ነገር ክፍተት መፈጠር መቻል የለበትም። እሺ ሁሉንም ነገር የሚናገሩትን ነገር በጠቅላላ ትኩረት ታደርግልኛለህ። እስኪ ሰውየውን ግን ለማወቅ በጣም ነው የዋጋው። እውነት እሱ ጋርዱ ክዶን ከሆነ አውቄው ነበር ይሄ ጋርድ እንደሆነ። ይሄ ሶፊ የቀጠረው ህይወት እንዴት ነሽ? ሰላም ነው? ሰላም ነው። እዚህ ቦታ ላይ ግን እንዴት ነው የመረጥሽው? እዚህ ነው አይቀጠሩኝ ነኝ። የት አለ አሁን እሱ ታዲያ? መኪና ውስጥ ብር ላምጣ ብሎ ሄዷል። እንዴ ነበር አሁን አብሮኝ። አሁን አቶ ሰለሞንና ኢንስፔክተሩ ብቻ ናቸው እዚህ ያሉት? አይ ኢንስፔክተሩ የለም እኮ ሰለሞን ብቻ ነው የመጣው። ሰለሞን ነው? አዎ። እንዴት ግን ላንቺ ሊደውልልሽ ቻለ ለኔ ሳይነግረኝ? እኔ እንጃ እንግዲህ ያንተኛ ስልክ አታነሳም ነበር። ምን ሆነ ነው ስልክ ያላነሳላቸው? በጣም ብዙ እንደደወሉ ነው እንግዲህ ነገር። እኔማ ምንም እንዲጠራጠሩኝ አልፈለጉም እኮ እንደዛ አምነውኝ። እና ብርህን አትወስድም? ሌላ ማርፋት ቆምም እንዴ ምንድነው? እዚህ ቦታው በጣም አይ ሰለሞን ብቻ ነው የነበረው አልኩህ እኮ። እንደምታዩ ቦታው በጣም ያስፈራል። አዎ ወንድሞቹን እንደምታውቂው ጋዜጠኞች ናቸው። ኧረ እባክህ እኔ ማንን አውቃለሁ? ማንንም አላውቅም። አንድ ነገር ከያዙብን በቃ እስከ መጨረሻው ህይወታችን ነው የሚበላሸው። እናገኛለን ብለን የባሰ ኪሳራ ውስጥ ነው የምንገባው። አይ አሁን ብራችን ይዘን እንሄዳለን። ሌላ ሰው ጋር አልመጣም። ብቻውን ነው የመጣው። እርግጠኛ ነሽ? አዎ ብቻውን ነው እንግዲህ የነበረው። መጣ እንደሆነ እርግጠኛ ነሽ? እንዴት ይዞት አልመጣም? አንቺን ሊያገኝ እንደሆነ እያወቀ እኔ እንጃ እንግዲህ ይዤ ልምጣ። ለኛ ያው በካሽ ከሆነ ብዙ ነው የሚሆነው መቼም አይደል? አዎ በካሽ ከሆነ ብዙ ስለሚሆን ያው ግዴታ ነው። አዎ እና አንቺ ግን እኮ እዛ ውስጥ የሰራሽው ስራ በጣም የሚገርም ስራ ነው አይደለ? አዎ አንቺ እንደዛ ጋርዱን ባታባሪው ኖሮ መድኃኒት ግዛ ብለሽ እኔ ውጭኝ የመደወያ ሰበብ አላገኝም ነበር። አይ ቢሆንም ያው አሁን ግን ስልኩን አሁን አይመጣም። ቆየ ከሄደ አሁን ነው ሄደው። ቆይ ይመጣል። መምጣቱ አይቀርም። ትንሽ እንጠብቀው እንግዲህ። አሁን አንድ ያንተ የመጣው እንደው በኔ ስንት ሰዓት ቆሜ እኮ ነው የመጣው። ብዙ ሰዓት ቆሜ ነበር። ቦታው እኔ አልወደድኩትም። ቦታው እንዴት ምን ሆነ? ቦታውን አልወደድኩትም። ይመጣል በጣም የሚያስፈራ ቦታ ነው። ስንት ቦታ እያለ እንዴት እዚህ ቦታ ይቀጥርሻል አንቺ? አዎ እኔ ለመጀመሪያ ጊዜ ነው እንደዚህ አይነት ቦታ ራሱ የመጣሁት። እንትን አይደል ግን ያው እንደዚህ አይነት ቦታ መሰለኛ ለስራው የምትጠቀሙት። ያው እኔ ብዙ ጊዜ ይሄንን ስራ ከነሱ ጋር እንሰራለን። ግን አሁን ላይ እነሱ አምነው ቀጥረውኝ የነሱን እንደካድኳቸው ካወቁ እነሱ እኔን አይለቁኝም። ሁለቱም እንደነገርኩሽ ወንድሞቹ ጋዜጠኞች ናቸው። ሶፊም ጋዜጠኛ ነው፣ አንዋርም ጋዜጠኛ ነው። እና ስለኛ ትንሽ ነገር ካገኙ ህይወታችን አደጋ ላይ ነው የሚወድቀው። እሺ ይመጣል። አሁን አይዞ ቆየኩ። አንቺስ? እኔ እኮ 150 ሺህ ብር ቀብድ አስገብተውልኛል። ቀብድ ገብቶልሻል አይደል? ቀብድ ገብቶኛል። 20 ሺህ ብር ነው የገባልኝ ለኔ። 20 ሺህ ብር? 150 ያው እንደምንሰራው ስራ ልዩነት ስለሆነ እንደምንሰራውም ስራ ያለው ነገር በጠቅላላ ያሯሯጥን መድረስ አለ መያዝ አለብን። ያው መጣ መሰለኝ ያወጣጣን ቆሻሻ ለአንዴና ጊዜ ለመጨረሻ ጊዜ ይሄንን ነገር ልንፈጽመው ይገባል። አሁን ዋናው ነገር ይዘን እሱ መሆኑን ማረጋገጣችን ነው፣ መያዙ ነው። ስለዚህ ያዛችኋል። ይኸውልሽ ስሚ፣ እንዳትንቀሳቀሽ ነግሬሻለሁ። ና የትም አባ እንዳትሄድ፣ የትም አታመልጣ፣ የትም ነው የማታመልጠው። ና አንተ ካዲ፣ ይሄ ሁሉ ጊዜ አምነን አንተ ወንድማችንን ህይወት አሳልፈህ ለገንዘብ ትሸጣለህ። አንተ ቆሻሾሽ ነው ያዘው ጀብዮ ጋር ግሮ አንተ ውሻ ምንም አላውቅም።
እምነት ተሰጥቶ ነበር አይደል? እምነት ተሰጥቶ ነበር። ወንድማችንን ካሊድ ብቻ እንድጠብቅ ነበር የፈለግነው። ከፈጣሪ በታች ወንድማችንን ትጠብቅልናለህ ብለን ሆስፒታል ድረስ አቁመን የነበረው አምነን ነበር። በእጃችን በልተህ ጠጥተህ ካሊድን ትክደዋለህ? ሶፊን ትክደዋለህ ወይ? ትክደዋለህ ወይ? ባንተ የመጣ ቶፋና ሶፊ ይኸውልህ እሳትና ጭዱ ነው። ባንተ የመጣ ተነስ ደግሞ ተነስ። ወዲህ ያልሽዋን ነገር ታውራታለህ። እኔ ምንም የማውቀው ነገር የለም። ምንም የማውቀው ነገር የለም። እንዴት አባህ እንደምታ ስራ እንዴት ትሰራለህ? ትገዳለህ ግን አንተ ትላለህ። ስትሰራ የነበረችውን ስራ በጠቅላላ ትናገራታለህ። አመነ። እኔ እንዴት ይሄን ስራ ዝም በል አምናችሁ ቀጥራችሁኝ አንተ ውሽ እንዴት ይሄን ስራ ተቀመጥ። አንተ ወራዳ ስንት ቢከፍሉ ነው? ስንት ቢከፍሉ ነው? ስንት ነው የተከፈለ? አንተ ቆሻሻ፣ ያ ሁሉ ነገር የተፈጠረው ባንተና ባንተ ነው። ባንተ ነው። እግሬን የሮጥክበትን የካርክበትን እግሬን ነው መሰብር። ዝም በል። እንዴት አምናችሁኝ አብረን ዝም በል። ቁጭ የሰራውን እያንዳንዱን ነገር ትናገራታለህ። እኔ ምንም የማውቀው ነገር ስንት ነው የከፈለው? አንተ ቆሻሻ። እኛም ብትጠይቀን ወንድማችንን አሳልፈህ ከምትሰጥ እኛም ብንጠይቀን አናደርግልህም ነበር? አንሰጥህም ነበር ወይ? ለስንት ገንዘብ ነው ወንድማችንን የሸከው አሳልፈህ የሰጠው? እኔ ምንም የማውቀው ነገር የለም። እሺ ይኸውልህ፣ ምንም የማውቀው ነገር የለም። ጊዜን የምትፈጅ ይኸውልህ፣ በደንብ ጠንቅቀህ ታውቀኛለህ። አኗር ነኝ። ምንም ነገር አይደብቅም። ፈልፍዬ ጎልጉዬ ያለውን ነገር በጠቅላላ አውጣዋለሁ። አንተ ባትነግረኝ በጠቅላላ አንተ የሰራኸውን ወንጀል ከነርሷ ጋር ተመሳጥረህ ያደረከውን ነገር በጠቅላላ ነርሷ ነግራናለች። ሁሉንም ነገር ይዘናል። አንተ ገንዘብ ልትቀበል ነበር የመጣው አይደለ? ኧረ አይደለም። እሺ አይደለም። ስለዚህ ማለት ነው ትነግረኛለህ ወይ ማለት ስለዚህ ጊዜ ምንም የማውቀው ነገር የለም። ምንም የምታውቀው ነገር የለም። እሺ ይኸውልህ አንድ ነገር ልንገርህ ስንቴ ነው? ና እግሬን ና። እኔ ምንም የማውቀው ነገር የለም። እሰብረዋለሁ። እኔ ምንም የማውቀው ነገር የለም። ከአንተ ጋር እንድትደራደር ያደረገና ሆስፒታል እንደገባ ይዛው እንደሄድክ የተደዋወልካቸው ሰዎች እነማን ናቸው? ከማን ጋር ነው ተደራውረህ? ስንት ገንዘብ ሊከፈል ነበር የታቀደው? ምንም የማውቀው ነገር የለም። አንተ እኛ እኮ ከማናችንም በላይ እኔም ያልቆምኩት እዛው ሆስፒታል ሂጄ ካሊድን ለመጠበቅ ቶፋም ያልቆመው ሶፊም ያልቆመው አንተ ላይ ተማምነህ ነበረ። ትጠብቀዋለህ ብለህ ጭራሽ አሳልፈን በገንዘብ ትደራደራለህ በገንዘብ ጭራሽ። ተነስ ገና እግርህን ረግጥልሃለሁ። ተነስ ንገረኝ። እሺ ሁሉንም ነገር እፈልጋለሁ። አንዲት መረጃ ግን እንደደበከኝ ወይም ደግሞ እንደዋሸኝ ካወቅኩ ማለት ነው አይማራኝ በምርህ የመጣኸው በወንድሜ ካሊድ ነው ያለበት ሁኔታ ታውቃለህ። አንተን አምኖ ማለት ነው አንተን አምኖ እየሮጠ ወጣ ከዛ ሆስፒታል ውስጥ ትጠብቀኛለህ ብሎ ነብሱን ባንተ አሲዞ እዛ ሆስፒታል አልጋ ላይ ተኛ። እንዴት እንደሚያሳዝን አላየሁም? ሆስፒታል አልጋ ላይ እንደዛ ተኝቶ ወንድሞቼ አሁን ይኸውልህ አንተን እንትን ብለህ ያልከው አንተ ነው እንትን ያልከው ብሎ ሶፊና ቶፋ ምን ያህል እንደተጣሉና እንደተቀያየሙ ታውቃለህ? አንድ ቀን ቀና ብሎ እንኳን ተያይተው የማያውቁ አንድ ቀን ቤት ውስጥ አንድ ቀን ጸብ እንኳን የሌላቸው ልጆች እንደዛ ተከባብረው እድሜ ልካቸውን ሙሉ ተከባብረው የሚኖሩ ልጆች አሁን በአንተ የመጣ ከፍተኛ ጦርነት ውስጥ ከተትካቸው። አንተ ቆሻሻ። እነሱስ ነገ ከነገ ወዲያ ይታረቃሉ ወደ ቀልባቸው ሲገቡ። አንተ ግን ያደረከው ነገር ካሊድ የዛ ነው ሞቶ ቢሆንስ አንተ የዛለት አንጎዳውም ብለውኝ ነው ቆሻሻ። አንጎዳውም ብለውኝ ነው። አንተ ጋርድን አይደል እንዴ? በጋርድ ሙያ ውስጥ የተለያዩ ወንጀሎችን የተለያዩ ችግሮች ሲፈጠሩና ሲደረጉ አይተህ ታውቃለህ አይደለ? ህይወትህን የሚለውጥ ገንዘብ እንሰጥሃለን ስላሉኝ ነው። ለአንተ ህይወትህን የሚለውጥ ገንዘብ ሊሰጥ የሌላ ሰው ህይወት ደግሞ ይጥፋ አይደል? አንጎዳውም ብለውኝ ነው። ወንጀለኞች ናቸው። ለአንተ ህይወትን የሚቀይር ገንዘብ ሲሰጡ እሱን ግን ሊጎዱትና ሊገሉት እንደሚችሉ እንዴት መገመት ያቅታል? ለስሙ ጋርድ፣ የጋርድ ሙያ ደግሞ የተከበረ ሙያና የተለያየ ነገሮች ላይ ጥናት የሚያጠና ነው። አይደለም ነው አይደለም ነው የሰው ነፍስ ነው የሚጠብቀው። እንዴት መጠበቅ እንዳለበት ይማራል። ዲሲፕሊን ይማራል። ክህደት እንዳይከዳ ይማራል። ይሄ ሁሉ ነገር አንተ ከየት ምን አይነት ጋር ነው? ስለዚህ ወንድማችንን የሸጥከው ገንዘቡ አሳስቶ ማለት ነው።
እሺ የተፈጠረው ነገር እንዴት ተፈጠረ? እንዴት ነው ይሄን ነገር ያቀነባበራችሁት? ሁሉንም ነገር አሁን ልትነግረኝ ይፈልጋሉ። ካለበለዛ እሺ ዳክራለሁ ካልብስ እንደውም ይሄ ዱላ አይደለም የምፈልገው። ይሄን ዱላ አይደለም የምፈልገው። ይኸውልህ ሰማኛ? እሺ ጫማን አውልቅ። እሺ አውልቆ ጫማ። እሺ እንደውም ተው ጫማ። ይኸውልህ ካንተ የምፈልገው ማለት ነው አሁን አንድ ውሸት ስትዋሸኝ አንድ እግርህን አስወልቅሃለሁ። ከዛ በኋላ ማለት ነው ይኸውልህ እነዚህ ሰዎች የያዙትን አየሁ እዛች ጋር እነዚህ ሰዎች የያዙትን እነዚህ ሰዎች የያዙት ከፍተኛ መጠን ያለው ማስቲሽ ነው። በጣቶቼ በእያንዳንዱ የእግር ጣቶቼ መካከል አስገባቸዋለሁ። ከዛ ለብቻ እንደዚህ እንሰጠጥቃቸዋለሁ። ህመሙ ምን ማለት እንደሆነ ይገባሃል ብዬ አስባለሁ። ስለዚህ ይሄን ነገር ማን ነው አንተን የመለመለህ? አቶ ሳሙኤል ነው የመለመለህ። እሺ አቶ ሳሙኤል አንተ እዛ ካሊድ ጋር ምናምን ነገር እንዳለ በቅርበት ማን ነገረው ነው? ማን ነው ተባባሪ? ነርሷ ናት። እርግጠኛ ነህ? እሷ ደግሞ አንተ ነው ትላለች። ስለዚህ እዚህ ወርድኛ ጋር ያለችው ያስገባት ነው። አሁን እሱ እየተናገረ ያለው እያንዳንዱ መረጃዎች ነበሩና ስታደርግ ነበር። አንቺ እንደሆነ ነው ውሸታም እንዴ? እኔ አይደለሁኝም ያደረኩት። እሷ ናት ለዚህ ሁሉ ነገር እሷ ናት አይደለም። ይኸውልህ አንቺ ነሽ ሁሉ ነገር ስታቀናበሪ ነበር። እኔ ሲጀመር ኢንስፔክተር የሚባለውን አዛዣቸውን አላውቀውም። እሷ ናት ስለ ኢንስፔክተር የሚባለው ነገር። አንቺ መጀመሪያ ሰለሞን ነው አቶ ሰለሞን አውርቶት ነው እሱ ደግሞ እኔን ያወራኝ። አንቺ መጀመሪያ አቶ ኢንስፔክተሩ መጥቶ አውርቶኝ ነበር ብለሻል አይደል? ኢንስፔክተሩ አውርቶኛል፣ ግን ከዛ በኋላ ደግሞ ከሰለሞን እሱ ወስዶ ነው ትእዛዝ እኔ ጋር የመጣው። ኦኬ እያንዳንዱ እሺ። አንተስ በዚህ ጉዳይ ምንድን ነው የምትለው? ኢንስፔክተር የሚባለውን እኔ ጭራሽ አላውቀውም። የሁሉም አዛዥ ነው። እሷ ናት የምታውቀው። እሷን በአካል አግኝቷታል። እሱ መጥቶ ሲነግረኝ ሰለሞን አዞት ማለት ነው መጥቶ ሲነግረኝ ነው ስለ ኢንስፔክተር ያወራሁት። ስለዚህ እውነቱ ማጋ ነው ያለው። አንቺ ነሽ እሱን ስታዥ የነበረው፣ እሱ ነው አንቺ ነሽ ያዝ የነበረው። ይሄንን ነገር ለአንዴና ለመጨረሻ ጊዜ እንድታረጋግጡልኝ ይፈልጋለሁ። አንቺንም ቢሆን እሰባብርሻለሁ፣ ነግሬሻለሁ። ንገሪኝ ቶሎ በይ። ኢንስፔክተሩ ነው ለኔ ያዘዘኝ። እሺ ኢንስፔክተሩ እኔን አዘዘኝ። ከዛ እሱን መታዘዝ እኮ የለውም የኔ ነች ስራ። እሺ እኔ እና እሱ ምንም የምንከታተለው ነገር የለም። አለቀ በቃ። እሱን ደግሞ ሰለሞን አውርቶት ነበር፣ እኔ ደግሞ ኢንስፔክተሩ አውርቶኝ ነበር። እሺ በዚህ ማለት ሰለሞን አውርቶት እኔ ጋር መጥቷል እሱ ማለት ነው። እሺ ነይ ስትፈልጊሽ እያንዳንዷን ነገር ገብተሽ ምንም አንድ ላይ ሆናችሁ ምንም እየነገራችሁ ያለው ነገር አለ። ምን እንደምፈልገው ምንድነው የተፈጠረው በአንተና በሰለሞን መካከል? ትእዛዝ ስትቀበል የነበረው ወይም አድርግልህ ሲለኝ አድርግልኝ እያለህ የነበረው ነገር ምንድነው? ፍጠን። እሱ አድርግልኛል። በቃ እኔ ከሆስፒታል እንዳስወጣው ነበረ። ሆስፒታል እንዳስወጣው? አዎ። ከዛ የእሱ አጋሾች ውጭ ላይ ነበሩ። አሃ የካሊድ አጋሾች ማለት ነው። አዎ እሷ ነች ሁሉን ነገር ያቀነባበረችው። እንዴት አድርጋ ነው እሷ ያቀነባበረችው ሁሉን ነገር? በቃ በስልክ ሁሉን ነገር ይሄኛውን ጋርድ መድኃኒት ግዛ ብላ ላከችው። አሃ ካንተ ጋር የነበረው ሌላኛውን አንደኛውን ጋርድ ማለት ነው። እሱ ሲወጣ እኔ ደወልኩለትና ለካሊድ ወንድምህ ታግቷል አልኩት። አሃ ውጭ ሆነ አንተ ደወልክለት ለካሊድ? እሺ እየሮጠ ወጣ ካሊድ እየሮጠ ወጣ ማለት ነው ወንድሙን ለማዳን ከነቁስሉ እየሮጠ ወጣና እኔ ተከትየው ሄድኩኝ። እሱ አብሬ። እሺ ዶክተሮቹ እንዴት አልጠረጠሩም? ዶክተሮቹ እንዴት አላወቁም ይሄን ነገር? ነርሷ ያዘቻቸው። አሃ እንደዚህ ወደ ካሊድ ክፍል እንዳይመጡ እንዳያውቁት እዛ ነርሶቹ ጋር ነርሷ ዶክተሮቹ ጋር ሆነች ማለት ነው። ማዘናጊያ ማለት ነው። እሷ ስታዘናጋ እሱን ማዘናግታው ነበር። መድኃኒት ግዛ ብለ እሺ መድኃኒት ሊገዛ ሲሄድ ነው እኔ ደውዬ የጠራሁት። ከዛ ሲወጣ አብሬው የተከተልኩኝ ልመስል አብሬው ካሊድን ወጣሁኝና መንገድ ላይ ጠፋሁት። መንገድ ላይ እነሱን ደውለህ ጠርታና አገናኛቸው? እኔ ወደ ኋላ ቀረሁኝ፣ እሱን ይዘውት ሄዱ። እሺ ካሊድን ይዘውት ሄደው ከዛ ምንድን ነበር ማድረግ የፈለጉት? ለምንድን ነበረ ካሊድ እንዲመለጥ የተደረገው? እኔ እንጃ። እሱ እኔ እንዳስመልጥ ብቻ ነው እንጂ ሌላ ነገር አልነገሩኝም እነሱ ማለት ነው። እሺ በዋነኝነት ምናምን ነገር አካውንቱን ሲከፍሉ የነበረው ወይም ደግሞ ልዩ ስትገናኙበት የነበረበት መንገድ ምንድን ነው? በስልክ ብቻ ነው የምንገናኘው። በስልክ ብቻ ነው? እሱ ካልደወለ እኔ ስደውል እራሱ አይሰራም። እንዴት አልገባኝም። እሱ ሰውየው አቶ ሰለሞን ካልደወለ ደውለን እራሱ ማግኘት አንችልም። በጣም ስልክ እየቀያየረ ነው የሚደውልልን ሁላ። አቶ ሰለሞን ማለት ነው? አቶ ሰለሞን። ስለዚህ ይኸውልህ ከደወለባቸው ስልኮች መካከል አንደኛው ላይ ትደውልና እዚህ የሚመጣበትን መንገድ ታመቻችልኛለህ። ይኸውልህ ገንዘብ አስፈልጎኝ ነው ካለበለዚያ አጋልጣችኋለሁ። በቃ ስራ ያላችሁኝን ነገር በጠቅላላ ሰርቻለሁ፣ ገንዘብ እስካሁን አልተከፈለኝም ብለህ እራስህ ደውለህ እዚህ የሚመጡበትን ነገር ታመቻቻለህ። በፈለከው መልኩ ታደርገዋለህ። ቤተሰቦችን ጥያቄ አይደለም እየጠየቅኩህ ያሉት። ጥያቄ አይደለም። አንተ ወንድ አሳልፈህ ስትሰጥ ማለት ነው ከማንም ጋር አልተደራደርክም፣ ለኛ አላናገርከንም። ገባህ አይደል? ስለዚህ አድርግ ያልኩህን ብቻ ነው የምታደርግልኝ። እሺ አድርግ ያልኩህን ብቻ። እሺ ትደውላለህ፣ እዚህ እንዲመጡ ታደርጋለህ። ቀጥታ እዚህ ይመጣል አቶ ሰለሞን። ቤተሰቦች እያስፈራሩኝ ነው ይሄንንም ስራ የሰራሁት። አሁንም እንደዚህ አይነት ስራ መስራቴን ቢያውቁ ይገሉኛል። እነሱንም ቤተሰቦቼንም ይገሉብኛል። ስለዚህ እኛ የአንተ ቤተሰቦች እንዲጠበቁ የኛ ወንድሞችና እኛ ማለቅ አለብን ማለት ነው
አይደለ አንተ አንድ ባንድ እየሸጥክ ሚስጥራችንን ስለምታውቅ አብረህ ስላለ ሁሉንም ነገር መረጃ አሳልፈህ ትሰጣለህ ማለት ነው አይደለ ለጠላቶቻችን አንጎዳውም ከሁሉም በላይ ከውስጥ ሆኖ ከውስጥ ሆኖ መረጃዎችን እየሰጠ የነበረ ሰው ከውስጥ ሆኖ ይሄን ነገር እያደረገ ያለ ሰው አንተና አንተ ነህ ክፍተቶቻችንን አምነን ነበር የሰጠነ እያንዳንዱን ነገር ከዚህ በኋላ እንድንጠነቀቅ ጥሩ ትምህርት ሆነናል አንተ ግን ለሰራው ስራ ላደረከው ክህደት ለፈጸምከው ወንጀል በጠቅላላ ተገቢውን ቅጣት ታገኛታለህ አንተ ደግሞ ይሄንን ነገር ስትተባበረው የነበረው ነገር በደንብ ካላጋለጥክ ቤተሰቦችን ማን እንደሚረዳ ታያለህ ቤተሰቦች ይኸውልህ ተሸመቃቀው ማለት ነው እነሱን ለመርዳት ነው ብሩን እሺ ብሩን የተቀበልኩት እነሱን ለማገዝ ብዬ ቤተሰቦችን ለመጠበቅ ነው ቤተሰቦችን ለመጠበቅ ነው አሁንም የሚቀይር ብር እንሰጣለን ሲሉ እሺ አሁንም ቤተሰብህን መጠበቅ ትፈልጋለህ አይደል ትደውላለህ ቀጥታ ሰለሞን ከደወልኩለት ቤተሰቦችን ያጠቃብኛል ይኸውልህ አንተ እርግጠኛ ሆነ ይኸውልህ ሁነኛ ቦታ ማንንም የማያገኘን ቦታ ነው ያለሁት ገንዘብ ስለምፈልግ ትመጣለህ ገንዘብ ካለበለዛ በፍጥነት ሄጄ ለሶፊ ለቶፋና ለአኗር ሁሉንም ነገር አድርግ ያላችሁኝ ነገር በጠቅላላ እንዳለ ሄጄ እነግራቸዋለሁ እንደዚህ ኧረ ማስፈራራት አልችልም አታስፈራራም ጉዳዩን ትነግራቸዋለህ ካለበለዛ ስለ ቤተሰቤ ከሆነ ቤተሰቤን ቀድሜ አስመልጫለሁ ቤተሰቦች መቼም አታገኙዋቸውም ትላለህ ሰው ነው ያላችሁ እነሱ ይኸውልህ ልንገርህ አንድ ነገር ስማኝ አሁን እኔ ቤተሰቦችህ ጋር የራሴ ሰዎች ጋር ደውልና ቤተሰቦችህ ምንም አይነት ጉዳት እንዳይደርስባቸው መጀመሪያ ቤተሰቦችህ የሚሸሹበት መንገድ እናደርጋለን ሰማኸኝ አይደል ከዛ በኋላ አንተ እሱን ነገር ታስተካክልናለህ ካሜራ ቆረጥልን አንዴ ነገሮችን የሱ ቤተሰቦች ጋር በመደወል ጤነኛ ቦታ ወይም ደግሞ እኛ ጋር እናደርጋቸዋለን ምንም አይነት ጉዳት እንዳይደርስባቸው አድርገን አንተ ትደውልና እዚህ እንዲመጣ ታደርጓለህ ማለት ነው ሰማኸኝ አይደል አንተ የምፈልገው መረጃና መረጃ ብቻ ነው ገባህ አይደል ያ ሰውዬ መረጃ የምፈልገው መረጃ ይሰጠኛል ስለዚህ እዚህ እንዲመጣ ነው የምታደርግልኝ ገንዘብ እፈልጋለሁ ገንዘብ ትሰጠኛለህ ለሰራውልህ ስራ ካለበለዛ ግን ምናምን ነገር ብሎ አይ እሱ አልመጣ ምናምን ነገር ካለ በመታስመጣው መልኩ በራስ መልኩ ታስመጣልኛለህ አይመለከተኝም እሱ እንዴት እንደምታስመጣው አንድ አይነት ስህተት ግን ብትሰራ ለአንዴና ለመጨረሻ ጊዜ ነው ቤተሰቦችን የምታያቸው በቃ ነግሬያለሁ አንተ በቤተሰብ መተህብኛል ጨክናል እኔም ደግሞ በቤተሰብ እመጣለሁ ጉዳይ አስጠኝም ከየትኛውም ወንጀለኛ ጋር እምደራደርበትና እምስማማበት ምንም አይነት ጉዳይ የለኝም ሲጀምር ተረዳኸኝ አይደል ለአንዴና ለመጨረሻ ጊዜ ነው ምነግርህ ይሄንን ነገር ስለዚህ ትደውላለህ አሁን ነው ሐሳቤን ተረዳኝ ስለዚህ ተነሳውን ልብስን አራግፍ ምንም እንዳልተፈጠረ ቆፍጣን ብለህ ቆመ ሌላኛውንም እግር ነው መሰብርልህ ሌላኛውንም እግር በትክክል ቁም ልብስን አራግፍ ደውልለትና እዚህ እንዲመጣ ታደርገዋለህ በፍጥነት ይሄው አሁን ነው በቃ ምንም አስፈላጊ አይደለም ቶሎ ከሱ ጋር እስክታገናኘኝ 10 ዓመት ይፍጅ 10ሩንም ዓመት ከኔ ጋር ነው የምትቀመጠው ነግሬያለሁ 10ሩንም ዓመት ስለዚህ አሁን እንዲመጣ በቻልከው መጠን ታደርጋለህ ዳውር ላይ አድርገው ዳውር ላይ ሄሎ አቶ ሰለሞን እንዴት ነው ሰላም ነው አለን እኔ ሳልደውል እንዳትደውል አላልኩም ነበር ያው ለአስፈላጊ ለአስቸኳይ ጉዳይ ይፈልግህ ነበር ገንዘብ አስፈልጎኝ እኔም ስፈልግ ነው የደወልከው አዎ ያው ቤተሰብ ገንዘብ አስፈልጎት ነበርና እንድትሰጠኝ ብዬ ነበር ያው ስራውንም ጨርሼ የለኝን ስራ አልጨረስክም አዲስ ስራ ስላለ ከሱ ስራ ጋር አንድ ላይ ገንዘብን ገቢ ማድረግ እኔ ከዚህ በኋላ ሌላ ስራ አልሰራም አቶ ሰለሞን ይሄንንም ገንዘብ አታገኘውም ቤተሰብህን ታውቃለህ በአንድ ስልክ ጥሪ ነው እሺ አሁን የሆነ ገንዘብ ስጡኝ እሺ ምንም አይነት ገንዘብ አታገኝም እንደው መገናኘት አለብን የት አካባቢ ነው ያለህበት መጥቼ አዲሱን ስራ ነገር አለብኝ እሺ ያው ትንሽ ገንዘብ ሲመጡ ይዘውልኝ ይምጡና በዛው እናወራለን እሺ የት አካባቢ ነው ያለህበትን ቦታ ንገረኝና እመጣለሁ እንደ ሰፈር ላይ ምናምን መገናኘት የለብንም ከከተማ ወጣ ብዬ ልደውልልህና ያው ከተማ ላይ መገናኘቱ ጥሩ ስላልሆነ ለደህንነታችን ጭር ያለ ቦታ ላይ ደውልልኝ በቃ ሎኬሽን እልክልሃለሁኝ እሺ በቃ መልካም እሺ በጣም አሪፍ በቃ ልክ ሲመጣ እዚህ ደግሞ እንድታወጣጣው ፈልጋለሁ ሐሳቤን ተረዳይ አሁን ከከተማ በ20 ኪሎ ሜትር ርቀት ላይ ያለ ነው ከአዲስ አበባ አሁን በፍጥነት ይመጣል ብዬ አስባለሁ
ተቀምጠን እንጠብቀዋለን። ልክ እየደረስኩ ነው ብሎ ሲደውልልህ ካሜራ እናበራለን ማለት ነው። ያኔ ሐሳቤን ተረዳይ? ካሜራውን እንዘጋለን። ልክ እየደረሰ መሆኑን ስናቅ ካሜራ በፍጥነት እናበራና ሰውየውን እንጠብቀው ይሆናል። እስከዛ ድረስ የምታናግራቸውን የምታወጣጣበትን መንገድ እኔ እነግርሃለሁ ማለት ነው። በጣም ጥሩ። ካሜራውን አጥፋልኝ። እንግዲህ ቤተሰቦቻችን ያው ሰውየው እየደረሰ ነው ተብሏል። በምንም አይነት ሁኔታ ክፍተት መፈጠር የለበትም። ይሄ እያንዳንዱ የምትናገሩትን ነገር በጠቅላላ የምታወሩትን ነገር በጠቅላላ እኛ ተደብቀን እንድናወራችሁ ከካሜራው ጋር ሲንክ የሚያደርግ አፓሉ እዚህ ላይ። ስለዚህ ታገናኙልናላችሁ። አንተ ዝም በለ ይሄን ይዘህ ብቻ እሱ ማወራራት ማወጣጣት ነው። ደርሷል። ጫካ ውስጥ እየገባ ነው ተብሏል። ይሄን እየቀረጽኩት እንደሆነ እንዳያቅብኝ እየቀረጽኩ ነው። ስልክህ እኮ ነው። ይሄ ስልክ ነው። ምንም አይነት እንትን የለውም ነው አፑም የተደረገ ነው። ስለዚህ ምንም እንደ ስልክ እንደ ራስህ ስልክ አድርገህ ያንተን ስልክ አንተው ልክ እንዳወራኸው ለኔ ስልኩን ትሰጠኛለህ ማለት ነው። እንደጨራረስኩ ሐሳቡን ተረዳ። ስለዚህ ሁለት ስልክ መያዝህን ጥርጣሬ ውስጥ ሊከት ስለሚችል ማለት ነው። እዚህ አካባቢ መሆኑን እንደጨረሰ እንቀጥለዋለን ማለት ነው። ሎኬሽን ስለላኩለት በቃ ወሰደው ስልክ። አዎ ሎኬሽኑን ልከለታል አይደል? ቀጥታ ነው የመጣው። ስለዚህ አንተ እያንዳንዱ የሚደረጉትን ነገሮች በጠቅላላ እንድታስለፈልፈው እፈልጋለሁ። የምትተባበረን ከሆነ እንተባበራለን። ህይወትህንም አንተንም ከሀገርም የምትወጣበትንም ነገር እናመቻቻለን። ስህተት ግን ቢሰራና በዚህ ጉዳይ ላይ እንደካድከን አይነት ከተሰማን የኻሊድ ህይወት እንዲጠፋ ትልቅ አስተዋጽኦ አድርገሃል። ስለአንተ ህይወት መጥፋት አይመለከተኝም። እኔ ምንም የማዝንልህ ቅንጣት ጉዳይ የለኝም። እኔ ገባህ? ብዙ ጉዳዮችን ጥዬ ነው የመጣሁት። ይሄን ግን ከምንም አይነት ጉዳይ ለኔ ይብሳል። እዛ በእናንተ ቆሻሾች የተነሳ ሁለቱ ወንድሞቼ እርስ በራስ እየተጣሉ ነው፣ እርስ በራስ እየተጋጩ ነው። ስፔሻሊ አንተን አምነን ነው እንድትጠብቀው የላክነው ወንድማችንን አምነን ሰተነ፣ አንተ ግን ካድከን። ስለዚህ ሰው እየገባ ነው